በትላንትናው ዕለት የኢራን የአየር መከላከያ እዝ በሆርሙዝ አቅራቢያ የሀገሪቱን የአየር ክልል ጥሳለች ያላትን የኤፍ-15 ተዋጊ ጀት በሚሳኤል ስለመምታቱ ታስኒም ኒውስ ይዞት የወጣ መረጃ አሳይቷል። ይህ ጥቃት ቴህራን አሁን ከመከላከል ወጥታ ወደ ማጥቃት መሸጋገሯን የሚያሳይ ሆኖም ተመዝግቧል። ታዲያ የዚህ ወታደራዊ እርምጃ ትልቁ አንድምታ ያለው በዓለም የንግድ መስመር ላይ የሚያሳድረውን ተጽዕኖ ላይ ነው። የሆርሙዝ የባህር መስመር ለዓለም የነዳጅ ፍሰት ቁልፍ መሆኑ በተደጋጋሚ አንስተናል። በዚህ አካባቢ የሚደረግ ማንኛውም የአየር ላይ ፍልሚያ የዓለምን የኢኮኖሚ የልብ መስመር በቀጥታ የሚነካ ነው። ኢራን እስካሁን ባለው ሂደት ኤፍ-35፣ ኤፍ-16 የተባሉ ዘመናዊ የምዕራቡ ዓለም የሚመካባቸውን ጀቶችን ጨምሮ ከ200 በላይ ድሮኖችና ሚሳኤሎችን ማክሸፏም ነው የገለጸች ያለችው። የሆርሙዝ ወሽመጥ በተግባር የጦር ቀጠና ስለመሆኑ አሁን የሚያሻማ ነገር አይደለም። ይህ ሁኔታ ታዲያ መርከቦች በሰላም እንዳይጓዙ በማድረጉ ምክንያት ዓለም አቀፍ የጭነት ኩባንያዎች አማራጭ ፍለጋ እንዲጣደፉ አስገድዷቸዋል። ከዚህ ባለፈም ግጭቱ በኢራንና በአሜሪካ እስራኤል ጥምረት መካከል ያለውን የቴክኖሎጂ የበላይነት ፍልሚያ አሁን ወደ አደባባይ ወጥቶ ማን የበላይ ሆኖ ይወጣል የሚለውን በጉጉት የሚጠበቅ ጉዳይ ሆኗል። የኢራን የአየር መከላከያ ስርዓት እጅግ ዘመናዊ የሚባሉትን የአሜሪካ ተዋጊ አውሮፕላኖች መምታት መቻሉ በቀጠናው የነበረውን የአየር ላይ የበላይነት አሁን ሚዛኑ እየተቀየረ ወይም ባላንስ ኦፍ ፓወሩ እንዲቀየር ያደረገው ነው ያለው። ይህ ለውጥ ደግሞ ግጭቱ በአጭር ጊዜ ውስጥ በዲፕሎማሲያዊ መንገድ የመፈታት እድሉ እንዲጠባ አድርጎታል። ይልቁንም በዲፕሎማሲያዊ መንገድ ከመፈታት ይልቅ በወታደራዊ ፍልሚያ ወደ ባህር ላይ የንግድና ወደ ጎረቤት ሀገራት ደህንነት አስጊ ሁኔታው በሚከት መልኩ እየተስፋፋ እንዲሄድ በርን ከፍቷል። የትላንቱ ተዋጊ ጀት በኢራን ሚሳኤል መመታቱ በቀጠናው ያለውን ወታደራዊ የኃይል ሚዛን ወይ ባላንስ ኦፍ ፓወር ዳግም እንድንመረምረው የሚያስገድድ ክስተት ሆኖ አግኝተነዋል። የኢራን የጋራ አየር መከላከያ እዝ ባወጣው መግለጫ መሰረት ጥቃት የተፈጸመው በሆርሙዝ አቅራቢያ ሲሆን ይህም የኢራን የተቀናጀ የአየር መከላከያ ዘዴ እጅግ ዘመናዊ የሚባሉትና በራዳር የመታየት እድላቸው አነስተኛ የሆኑትን የምዕራባውያን ጄቶች የመለየትና የማጥቃት አቅሙን በተግባር ያሳየበት ስለመሆኑ ተነስቷል። የወታደራዊ ፉክክር ከቀላል ግጭት ባለፈ አሁን የቴክኖሎጂ የበላይነት ፍልሚያ ነው የሆነው። የኢራን ወታደራዊ ባለስልጣናት እያሉት እንዳለው ከሆነ ባለፉት ሳምንታት ብቻ የአሜሪካው ስውር ተዋጊ ጄት ኤፍ-35 እና የእስራኤሉን ኤፍ-16ን ጨምሮ ከ200 በላይ የአየር ላይ ኢላማዎችን ማክሸፍ ስለመቻላቸው ነው የገለጹት። ይህ አሃዝ የሚያሳየን አንድ ነገር ደግሞ ያ ሙሉ በሙሉ ወድሟል የተባለው የኢራን የአየር ክልል የሚከላከል ስርዓት ለምዕራባውያን አየር ኃይሎች እጅግ አስቸጋሪና አደገኛ ወደሚሆንበት ምዕራፍ እየመጣ ስለመሆኑ ነው። በተለይ ቴህራን እነዚህን ጥቃቶች የፈጸመችው በሀገር ውስጥ በበለጸጉ ሚሳኤል መከላከያ ዘዴዎች መሆኑን መግለጿ ደግሞ በምዕራባውያን ዘንድ የማይሸነፉ ተብለው ለሚታሰቡት ቴክኖሎጂዎች እነዛ የላቁ የሚባሉ ከራዳር ሊሰወሩ የሚችሉ ጄቶቻቸው ትልቅ ፈተና እንደሚሆንባቸው ይተምናል። ይህ ቴክኖሎጂ ፍልሚያ በዓለም አቀፍ ደረጃ ያለውን የወታደራዊ ስልት ትንታኔም እየቀየረው ነው የሚገኘው። ቀደም ሲል አሜሪካና እስራኤል በአየር ላይ ያላቸውን ፍጹም የበላይነት ለማንኛውም ጥቃት ዋስትና ተደርጎ ነበር የሚወሰደው። አሁን ግን የኢራን የአየር መከላከያ ስርዓት ይህንን የበላይነት በመጋፋት የምዕራባውያን ኃይሎች ወደ ኢራን የአየር ክልል ለመግባት ዳግም እንዲያስቡና ስልታቸውን እንዲቀይሩ የሚያስገድድ ሁኔታ ሆኗል። ይህ ደግሞ በሆርሙዝ ወሽመጥ አካባቢ ያለውን ውጥረት ይበልጥ ውስብስብ ያደርገዋል። ምክንያቱም የአየር ላይ የበላይነት ማጣት ማለት በባህር ላይ የሚደረገውን የንግድ እንቅስቃሴ የመጠበቅ አቅምንም ስለሚያሳጣ ማለት ነው። አሜሪካ በዚህ ሰዓት ዋነኛው ቀዳሚ አጀንዳዋ የሆርሙዝን የባህር መስመር ለንግድ መርከቦች ክፍት እንዲሆን ማድረግ ነው። ይህ ለማድረግ ደግሞ የአየር ላይ የበላይነት ብለውም የባህር ላይ የበላይነት ያስፈልጋታል። የባህር ላይ የበላይነቷም ጥያቄ ውስጥ ገብቷል። የተለያዩ ሰው አልባ ጀልባዎችና የተለያዩ ድሮኖች ብሎም ባህር ላይ የተቀበሩ ፈንጂዎች እነዛን መርከቦች እያጠቁ ነው ያሉት። ይህ ሳይበቃ ደግሞ የአየር የበላይነቷ መሆን እንደ በፊት የኢራን አየር ክልል ገብታ የምትወጣበት ምንም አይነት ስጋት የሌለበት አለመሆኑ በተደጋጋሚ እየታየ ነው ያለው። የተለያዩ የጦር ጀቶች ሲመቱ ወይም ኢላማቸው እንዳይመቱ ሲስተጓጉሉ እየተመለከትን ያለነውና ሁኔታው እጅግ አስቸጋሪ ያደርገዋል። ከዚህ ባሻገር በመካከለኛው ምስራቅ የተከሰተው ግጭት ከቀጥታ ወታደራዊ ፍልሚያ ባለፈም የተቀነባበረና ሰፊ ጂኦፖለቲካዊ ሴራ ውጤት ወደሆነ የፕሮክሲ ጦርነት እየተሸጋገረ ይገኛል። አሜሪካና እስራኤል ይህንን ግጭት በመጠቀም የቀጠናውን የኃይል ሚዛን ለመቀየርና የባህረ ሰላጤው ሀገራትን ወደ ጦርነቱ ለማስገባት ስትራቴጂካዊ ስራዎች እየሰሩ እንደሆነ የተለያዩ መረጃዎች ይወጡ ይገኛል። ይህ ጦርነት በኢራንና በአጋሮቿ ላይ ብቻ ያነጣጠረ አይደለም። የዓለምን የኢነርጂ መስመር በበላይነት ለመቆጣጠር የሚደረግ ድብቅ አጀንዳ እንዳለውም የፖለቲካ ተንታኞች እየሞገቱ ነው የሚገኙት። ሚድል ኢስት ሞኒተር ከጦርነቱ ዋነኛ ጉዳዮች በስተጀርባ ያሉ ሚስጥራት ወይም ዘ ሂድን አጀንዳ ኦፍ ዩኤስ ኤንድ እስራኤል በማለት ባስነበበው አንድ ሰፊ ሀተታ ላይ እስራኤል በዚህ ቀውስ ውስጥ ያላት ሚና ከፍተኛ ጥርጣሬ እንዲነሳባት አድርጓል። የሆርሙዝ ወሽመጥ በጦርነት ምክንያት በተግባር መዘጋቱ እስራኤል ራሷን እንደ አማራጭ የኃይል ኮሪደር ወይም አልተርናቲቭ ኢነርጂ ኮሪደር እንድታቀርብ እድልን ፈጥሮላታል። የዓለምን የነዳጅ ፍሰት በሆርሙዝ በኩል ማለፍ ካልቻለ በሜዲትራኒያን በኩል የሚዘረጉ አዳዲስ የቧንቧ መስመሮችና የንግድ ኮሪደሮች
የእስራኤልን ኢኮኖሚያዊና ፖለቲካዊ ተሰሚነት ወደ ላቀ ደረጃ ያሸጋግሩታል። ይህ ደግሞ ግጭቱ በአጭር ጊዜ ውስጥ እንዲቆም ሳይሆን ይበልጥ እንዲራዘም በማድረግ የባህረ ሰላጤውን ሀገራት በኢነርጂ ዘርፍ ጥገኛ ለማድረግ የታለመ ስልታዊ አካሄድ እንደመሆኑ እየተነሳ ይገኛል። በሌላ በኩል አሜሪካ የጦርነት ረጅም ጊዜ ሊወስድ እንደሚችል የምትሰጠው ፍንጭም የዓለምን የነዳጅ ዋጋ መዋዠቅ ለራሷ ስትራቴጂካዊ ጥቅም እየተጠቀመችበት መሆኑን ወይም ልትጠቀምበት ማሰቧን ያሳያል። ጦርነቱ በቆየ ቁጥር የነዳጅ ዋጋ መናሩ የማይቀር ነው። ይህ ደግሞ በኢነርጂ ገበያው ትልቅ ተጽዕኖ ለመፍጠር ተቀናቃኞቿን በኢኮኖሚ ለማዳከም የሚያስችላት መሳሪያ ስለመሆኑ እየተነሳ ነው ያለው። በመሆኑም ታዲያ አሁን የሚታየው አለመረጋጋት ድንገተኛ ክስተት ሳይሆን የዓለምን የኃይልና የንግድ ካርታ ዳግም ለመሳል የታቀደ የረጅም ጊዜ ውክልና ጦርነት አካል ስለመሆኑ መገንዘብ ግድ ይለናል። ወቅታዊ መረጃዎች እንደሚያሳዩን ከሆነ በመካከለኛው ምስራቅ ያለው ወታደራዊ ግጭት አሁን ላይ ወደ ዓለም አቀፍ የኢነርጂ ጦርነት ነው የተሸጋገረው። የሆርሙዝ የባህር መስመር በተግባር የጦር ቀጠና ስለመሆኑ በዓለም ገበያ ላይ ያለው የነዳጅ ዋጋ መረጋጋት ከፉኛ አናግቶታል። አሜሪካ ይህ ጦርነት ከታሰበው በላይ ረጅም ጊዜ ሊወስድ እንደሚችል የምትሰጠው ፍንጭ ደግሞ የነዳጅ ዋጋ በራሷ ስትራቴጂካዊ ፍላጎት ለመወሰንና የዓለምን የኢነርጂ ገበያ በበላይነት ለመዘወር ያላትን ድብቅ ፍላጎት ፍንጭ የሚሰጥ ሆኗል። ይህ ደግሞ በነዳጅ ምርት ላይ የሚተዳደሩትን የባህረ ሰላጤው ሀገራትና በኢነርጂ ግዢ ላይ የተመሰረቱትን ታዳጊ ሀገራት በእጅጉ የሚጎዳ ክስተት ሆኗል። ይህ የነዳጅ ዋጋ መዋዠቅ ድንገተኛ አይደለም፣ በታቀደ ስልታዊ አካሄድ የመጣ እንደሆነም የፖለቲካ ተንታኞች ይሞግታሉ። ግጭቱ በቆየ ቁጥር የሆርሙዝ ወሽመጥ በስጋት ውስጥ ባለ ቁጥር የዓለም የኢነርጂ ዋጋ መጨመሩና መናሩ የማይቀር ነው። ይህ ሁኔታ አሜሪካ የራሷን የነዳጅ ምርትና የኢነርጂ ተሰሚነት ለማሳደግ እንዲሁም ተቀናቃኞቿን በኢኮኖሚ ለማዳከም ትልቅ መሳሪያ ሆኖ እያገለገላት ነው የሚገኘው። በሌላ በኩል ደግሞ እስራኤል የሆርሙዝን መስመር በመተካት አማራጭ የኃይል ኮሪደር ለመሆን የምታደርገው ጥረት ከዚህ የነዳጅ ዋጋ መናርና የደህንነት ስጋት ጋር በእጅጉ የተቆራኘ ነው። ይህ የሚታየው የኢነርጂ ፖለቲካ ዓለም ከለመደችው የነዳጅ አቅርቦት ስርዓት ወጥታ ወደ አዲስና ቁጥጥር ወደሚደረግበት የኃይል ካርታ እንድትገባ እያደረጋት ነው የሚገኘው። የሆርሙዝ ወሽመጥ ደህንነት ዋስትና ማጣቱ የባህረ ሰላጤው ሀገራት የነዳጅ ምርታቸውን በነፃነት እንዳያሰራጩ ያግዳቸዋል። ይህ ደግሞ በዓለም አቀፍ ደረጃ የዋጋ ግሽበትን እያስከተለ ያለ ነው። በተለይ እንደ ሀገራችን ኢትዮጵያ ያሉ በነዳጅ ገቢ ላይ ጥገኛ የሆኑ ሀገራት ለከፍተኛ የኢኮኖሚ ጫና እንዲጋለጡ የሚያደርግ ነው። በአጠቃላይ ግን የሆርሙዝ ቀውስ የነዳጅ ዋጋን ብቻ ሳይሆን የቀጣዩን ዘመን የዓለም የኢኮኖሚ የበላይነት ማን ይቆጣጠረዋል የሚለውን ጥያቄ ምላሽ የሚሰጥበት መድረክ ሆኗል። በቀጣይ ሰዓታት በቀጣይ ቀናት በሆርሙዝ ላይ የምንመለከታቸው ሁኔታዎች ቀጣዩን የዓለም የኢኮኖሚ የበላይነት ማን ይቆጣጠራል የሚለውን ጥያቄ በግልጽ መልስ የሚሰጡ ይሆናሉ። ይህን ብለን በመካከለኛው ምስራቅ የተቀሰቀሰውን ወታደራዊ ግጭት አድማሱን በማስፋት አሁን ላይ የቀይ ባህርና የህንድ ውቅያኖስን ሰላም በቀጥታ እያናጋ ነው የሚገኘው። የሆርሙዝ ወሽመጥ በኢራንና በምዕራባውያን ኃይሎች ፍልሚያ ምክንያት አደገኛ ቀጠና መሆኑ የዓለም ትኩረት አሁን ወደ አፍሪካ ቀንድ እንዲዞር ተገዷል። አሁን ላይ የወጡ ያሉ መረጃዎች እንደሚያሳዩን ከሆነ ደግሞ የባህር ላይ ንግድ መስመሮች አለመረጋጋት የአፍሪካ ቀንድ ሀገራትን ከቀላል የንግድ ተላላኪነት ወደ ወሳኝ የስትራቴጂክ ደህንነት ማዕከልነት አሸጋግሯቸዋል። ይህ ለውጥ በቀጠናው ያሉ ሀገራት በዓለም የፖለቲካ መድረክ ላይ ያላቸውን የመደራደር አቅም በከፍተኛ ሁኔታ ከፍ አድርጎታል። የቀይ ባህር አለመረጋጋት ለዓለም አቀፍ የጭነት መርከቦች ትልቅ ስጋት ሆኗል። ብዙዎቹ መርከቦች የተለመደውን የስዊዝ ካናል መስመርን ትተው በአፍሪካ ዙሪያ በኬፕ ኦፍ ጉድ ሆፕ ለመጓዝ ተገደዋል። ይህ ደግሞ እንደ ጅቡቲ፣ ሶማሊያና በተለይም በቅርብ ጊዜ ትልቅ ትኩረት ያገኘች ያለችው ኬንያም ለዓለም አቀፍ ኃይሎች አማራጭ የደህንነት ጣቢያዎች ያደርጋቸዋል። በአፍሪካ ቀንድ አካባቢ የሚታየው የወታደራዊ መገኘት መጨመር የንግድ መስመሮችን ከጥቃት ለመከላከል የታለመ እንኳን ቢሆንም አካባቢውን የአዳዲስ ኃይሎች የፉክክር ሜዳ እያደረገው ነው ያለው። ይህ ደግሞ የአፍሪካ ቀንድ አሁን ላይ የሆርሙዝ ወሽመጥን ክፍተት ለመሙላት ብቸኛው አማራጭ ሆኖ ቀርቧል። የዓለም ኃያላን ሀገራት የንግድ ፍሰታቸውን ለማረጋገጥ ሲሉ በዚያ አካባቢ ያላቸውን ስትራቴጂካዊ መገኘት እያጠናከሩ ነው ያሉት። ይህ ደግሞ በቀጠናው ለሚገኙ ሀገራት እንደ ኢትዮጵያ፣ ኬንያ አዳዲስ የኢኮኖሚና የፖለቲካ ድሎችን ይዞ እየመጣ ነው ያለው። ግን እንደዛ ቢሆንም ከግጭቱ መስፋፋት ጋር ተያይዞ የሚመጣውን የደህንነት ስጋት ደግሞ በአግባቡ የመቆጣጠር ኃላፊነት በእነዚህ ሀገራት ላይ ይወድቃል። በአጠቃላይ የቀይ ባህር አለመረጋጋት የአፍሪካ ቀንድን የዓለም የጂኦፖለቲካ ካርታ ማዕከል እንዲሆን አድርጎታል። በመካከለኛው ምስራቅ ያለው ይህ የሆርሙዝ ወሽመጥ ቀውስ እንዲሁም በቀይ ባህር አካባቢ የሚታየው አለመረጋጋት የዓለምን የንግድ ካርታ ወደ ደቡብ እንዲያዘነብል እየገፋው ነው ያለው። መረጃዎች እንደሚያሳዩን ከሆነ በኬንያ የሚገኘው የላሙ ወደብ ላሙ ፖርት አሁን ላይ የመጨረሻው አስተማማኝ መሸሸጊያ ወይም ፖርት ኦፍ ላስት ሪዞርት ተደርጎ እየታየ ነው ያለው። ቀደም ሲል ወደ ባህረ ሰላጤው ሀገራት ይጓዙ የነበሩ ግዙፍ የጭነት መርከቦች አሁን አቅጣጫቸውን በመቀየር ወደ ላሙ እያመሩ ይገኛሉ። ለዚህም እንደ ትልቅ ማሳያ የሚጠቀሰው ግዙፉ የጣሊያን መኪና ማጓጓዣ መርከብ ወይም ግራንዴ ፍሎሬንስ
ፍሎሪዳ በላሙ ወደብ ላይ ያረፈበት ክስተት ነው። ይህ ክስተት ላሙ ወደብን ከኬንያ አልፎ ለምስራቅ አፍሪካና ዓለም አቀፍ ንግድ ያለውን ስትራቴጂካዊ ጠቀሜታን ወደ አዲስ ከፍታ አውጥቶታል። ይህ የንግድ ፍሰት ለውጥ ድንገተኛ አይደለም። በሰሜናዊው የንግድ መስመር ላይ በተፈጠረው ከፍተኛ የደህንነት ስጋት ምክንያት የመጣ የግድ ምርጫ ነው። የሆርሙዝ ወሽመጥ በተግባር መዘጋቱና የቀይ ባህር ውጥረት መባባሱ ዓለም አቀፍ የንግድ ተቋማት ዕቃዎቻቸውን በሰላም የሚያራግፉበትና የሚያከፋፍሉበት አማራጭ እንዲፈልጉ አስገድዷቸዋል። ላሙ ደግሞ በጥልቅ ባህር ላይ የተገነባና ዘመናዊ መሰረተ ልማት ያለው በመሆኑ ግራንዴ ፍሎሪዳ ያሉ ግዙፍ መርከቦችን ለማስተናገድ ምቹና ብቁ ሆኖ ተገኝቷል። ይህ ደግሞ ወደቡን ከቀላል ቀጠናዊ ወደብነት ወደ ዓለም አቀፍ የንግድ ማዕከልነት ወይም ግሎባል ሎጂስቲክስ መሆን ተሸጋግሯል። በመሆኑም የላሙ ወደብ መነሳት ለምስራቅ አፍሪካ ሀገራት በተለይም ለኢትዮጵያና ለኬንያ አዲስ የኢኮኖሚ ተስፋን ይዞ መጥቷል። ወደቡ አሁን ላይ የንግድ ዕቃዎችን ማስተናገድ ብቻ ሳይሆን ወታደራዊ ጥበቃ የሚደረግለት አስተማማኝ ቀጠና ሆኗል። የዓለምን የንግድ ኃይሎችም እምነታቸውን የሚጥሉበት ቦታ ሆኗል። ይህ ደግሞ ቀደም ሲል በዝግታ ይንቀሳቀስ የነበረውን የላፕሴት ኮሪደር ፕሮጀክት ህያው በማድረግ ቀጠናውን ከዓለም የኢኮኖሚ መዋዠቅ የሚታደግ ብቸኛ አማራጭ ሆኖ እንዲቀርብ አድርጎታል። ይህ የሆርሙዝ ቀውስ ለላሙ ወደብ የዓለም የንግድ መድረክ ቁልፍ ተዋናይ የመሆን ታሪካዊ አጋጣሚ ይፈጥሮለታል። ይህ የላሙ ወደብ ኢትዮጵያ ለመጠቀም በተደጋጋሚ ጥረት የምታደርግበት ወደብ በኬንያ በኩልም ይህንን ወደብ ኢትዮጵያ አክሰስ እንድታደርግ የተለያዩ ጥረቶች የሚደረግለት ከዚህ ቀደም በይፋ በፓርላማ የሀገሪቱ የፓርላማ አባላት ይህንን ወደብ ኢትዮጵያና ኢትዮጵያውያን እንዲጠቀሙበት አሳልፈን እንስጣቸው ሲባለት የነበረው ወደብ ነው። አሁን በሆርሙዝ ቀውስ ምክንያት የዓለምን ትኩረት የሳበና የተለያዩ ግዙፍ መርከቦች እፎ የሚሉበት ማረፊያ ቦታቸው አድርገውት ያሉት ማለት ነው። ለበርካታ ዓመታት እንደ ትልቅ ክልላዊ ህልም ሲታይ የነበረው የላፕሴት ኮሪደር ፕሮጀክት የዓለም ፖለቲካዊ ሁኔታ ምክንያት ባልተጠበቀ ፍጥነት ወደ ተግባራዊ ስራ እየተሸጋገረ ነው ያለው። የላሙ ወደብ የደቡብ ሱዳንና የኢትዮጵያ ትራንስፖርት ኮሪደር ወይም ላሙ ፖርት ሳውት ሱዳን ኢትዮጵያ ትራንስፖርት ኮሪደር ቀደም ሲል በገንዘብ እጥረትና በዝግተኛ የአፈጻጸም ውጤት ምክንያት ይታወቅ የነበረ ነው። ሆኖም ግን የሆርሙዝ ወሽመጥ መዘጋቱን ተከትሎ ፕሮጀክቱ የህልውና ጥያቄ ለሚያቀርቡ ሀገራት መልስን ይዞ ብቅ ብሏል። አሁን ባለው የዓለም ተጨባጭ ሁኔታ ይህ ኮሪደር ከቀላል የንግድ መስመርነት አልፎ ለምስራቅ አፍሪካ ሀገራት ብቸኛውና አስተማማኙ የኢኮኖሚ የጀርባ አጥንት ሆኖ ነው ብቅ ያለው። የዚህ ፕሮጀክት ወደ እውነታነት መቀየር ደግሞ ዋነኛው ምክንያት በሰሜናዊው የንግድ መስመር ላይ የተፈጠረው ከፍተኛ የደህንነት ክፍተት ነው። የኢራንና የምዕራባውያን ኃይሎች ፍልሚያ የስዊዝ ካናልና የሆርሙዝን መስመር ስጋት ላይ በመጣሉ ምክንያት ዓለም አቀፍ የንግድ ተቋማትና መንግስታት ለላፕሴት ኮሪደር ልዩ ትኩረት እንዲሰጡ አስገድዷቸዋል። የላሙ ወደብ ግዙፍ መርከቦችን ማስተናገድ መጀመሩ ፕሮጀክቱ በወረቀት ላይ የነበረው እቅድ በተግባር ሊከናወን እንደሚችል ማረጋገጫ ተደርጎ ይወሰዳል። ይህም ለኢትዮጵያና ለደቡብ ሱዳን አዲስና ከባህረ ሰላጤ ውጥረት ነፃ የሆነ የንግድ በር የሚያመቻችላቸው ነው። የላፕሴት ኮሪደር አሁን ላይ የንግድ ብቻ ሳይሆን የስትራቴጂካዊ ደህንነት ማረጋገጫ ተደርጎም ይወሰዳል። ኮሪደሩ በከፍተኛ ወታደራዊ ጥበቃ የሚደረግለት መሆኑ ደግሞ በሌሎች አካባቢዎች ባሉ አለመረጋጋቶች ምክንያት ስጋት የገባቸው የዓለም የጭነት ኩባንያዎችን ቀልብ ስቧል። ይህ ደግሞ ቀጠናውን በአንድ ላይ በማስተሳሰር የኢኮኖሚ ትብብርን ወደ አዲስ ምዕራፍ ያሸጋግራል። በአጠቃላይ ግን የሆርሙዝ ቀውስ ለዓመታት ሲጓተት የነበረውን የላፕሴት ፕሮጀክት ለምስራቅ አፍሪካ ብልጽግናና ለዓለም አቀፍ የንግድ ስርጭት የማይተካ ስትራቴጂካዊ እሴት አድርጎታል። ይህ በመካከለኛው ምስራቅ ያለው የሆርሙዝ ወሽመጥ መዘጋትና የቀይ ባህር አለመረጋጋት ለኢትዮጵያ አዲስና ያልተጠበቀ የጂኦፖለቲካ የበላይነት ይዞ ነው የመጣው። መረጃዎች እንደሚያመላክቱት ከሆነ ኢትዮጵያ ከአንድ ወደብ ጥገኝነት ለመውጣት ለዓመታት ስታደርገው የቆየችውን ጥረት አሁን ባለው የዓለም አቀፍ ቀውስ ምክንያት ተግባራዊ ምላሽ ያደርገዋል። ከዚህ ቀደም ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ሁሌም ቀውስ ግጭት ሲፈጠር እግህን ይዘህ መመልከት ብቻ አይደለም፣ ከቻልክ ግጭቱን በሰላም መፍታት የምትችልባቸው አጋጣሚዎች ካሉ እነሱን አጋጣሚዎች ተግባር ላይ መዋልና እሱን እድል ተጠቅሞ ሰላም ለማውረድ መጣር፣ ካልሆነ ግን ከዛ ግጭት አንተ ማትረፍ የምትችለው ነገር ካለ እሱን ትርፍን መመልከት ወይም ፐርሱ ማድረግ ማሳደድ ትክክለኛ መልስ ነው። በዚህ ዓለም አቀፋዊ ቀውስ ምክንያት የኢትዮጵያን ለዓመታት ስታደርግ የነበረውን ጥረት ተግባራዊ ምላሽ የሚያገኝበት እድል ተፈጥሯል። የላሙ ወደብ ለዓለም አቀፍ ግዙፍ መርከቦች ብቸኛው አስተማማኝ መሸሸጊያ መሆኑ ኢትዮጵያ ከኬንያ ጋር ያላትን የላፕሴት ኮሪደር ትስስር ወደ ስትራቴጂካዊ የህልውና ጉዳይ ከፍ ያደርገዋል። ይህ ለውጥ ደግሞ ሀገሪቱ በሰሜናዊ የንግድ መስመር ላይ የነበራትን ከፍተኛ የሆነውን ተጋላጭነት በከፍተኛ ሁኔታ ይቀንስላታል። ይህ ስትራቴጂካዊ ተጠቃሚነት ከኢኮኖሚ ባለፈ የሀገሪቱን የፖለቲካ ተሰሚነትም የሚጨምር ነው። የሆርሙዝ ወሽመጥ በጦርነት ቀጠናነት በመሸፈኑ የዓለም የንግድ ፍሰት ወደ ደቡብ አቅጣጫ ዙሯል። ኢትዮጵያ በምስራቅ አፍሪካ ያላትን የማዕከልነት ሚና የምታጠናክርበት እድልን ይፈጥራላታል። በተለይም በላሙ ወደብ በኩል የሚገቡ የንግድ ዕቃዎች በከፍተኛ ወታደራዊ ጥበቃ የሚታጀቡ መሆናቸው የኢትዮጵያ ገቢና ወጪ ንግድ ከቀይ ባህር ውጥረት ነፃ በሆነ መልኩ እንዲከናወን ዋስትናን ይሰጣል። ይህ ደግሞ ሀገሪቱ በዓለም አቀፍ መድረክ ላይ ያላትን የመደራደር አቅም ከፍ የሚያደርግ ከመሆኑም በላይ ለአምራች ኢንዱስትሪዎቿም
አስተማማኝ የሎጂስቲክስ መስመርን ፈጥሮላታል። በመሆኑም ታዲያ ኢትዮጵያ አሁን ላይ ያለውን አጋጣሚ በመጠቀም የላፕሴት ኮሪደር መሰረተ ልማቶችን በማጠናከር ላይ ነው የምትገኘው። የሆርሙዝ ቀውስ ለኢትዮጵያ የሰጣት ትልቁ ትምህርትና እድልም የንግድ አማራጮችን ማብዛት ለብሔራዊ ደህንነት ያለውን ፋይዳ ነው። የላሙ ወደብ አገልግሎት መጀመርና በግራንዴ ፍሎሪዳ መርከብ የታየው የተሳካ የጭነት ስራ ኢትዮጵያ ወደፊት ከባህረ ሰላጤው ፖለቲካዊ ጫና ነፃ የሆነ የኢኮኖሚ ጉዞ እንድታደርግ የተመቻቸ መንገድ የሚከፍት ነው። በአጠቃላይ ግን በመካከለኛው ምስራቅ ያለው ቀውስ ለኢትዮጵያ አዲስ የስትራቴጂካዊ ራስን መቻል ወይም ስትራቴጂክ አውቶኖሚ ምዕራፍን የሚከፍት ነው። በዚህ ወቅት የዓለም የንግድ እንቅስቃሴ የታዘብንበት እውነታ ቢኖር ንግድና ወታደራዊ ደህንነት ሊነጣጠሩ የማይችሉበት ደረጃ ላይ መድረሳቸው ነው። የሆርሙዝ ወሽመጥ በኢራንና በምዕራባውያን ኃይሎች መካከል የለየለት የጦር አውድማ በመሆኑ የባህር ላይ ንግድ ያለ ወታደራዊ ጥበቃ ሊታሰብ የማይችልበት ሁኔታ ፈጥሯል። የኢራን የአየር መከላከያ ኃይል F-15ና መሰል የጦር ጀቶችን መምታት መቻሉ የንግድ መርከቦች ከሚሳኤልና ከድሮን ጥቃት ለመከላከል ሲሉ የንግድ ወታደራዊ ጥበቃ ወዳለባቸው ቀጠናዎች እንዲሸሹ ያደርጋቸዋል። ይህ ደግሞ እንደ ላሙ ያሉ ወደቦች ከቀላል የንግድ ማዕከልነት ወደ ወታደራዊ ጥበቃ የሚደረግላቸው ስትራቴጂካዊ ምሽጎች እንዲቀየሩ ያስገድዳቸዋል። ይህ አዲሱ የደህንነት ስልት ደግሞ በህንድ ውቅያኖስና በአፍሪካ ቀንድ ዳርቻዎች ላይ በግልጽ እየታየ ነው የሚገኘው። ያቺ ላሙ አረፈች ያልናት ግራንዴ ፍሎሪዳ የተባለችው ግዙፍ መርከብ ወደ ላሙ ስታመራ ጉዟቸው በከፍተኛ የባህር ኃይል ጥበቃና በቴክኖሎጂ የታገዘ ክትትል ስለሚደረግለት ነው። የላሙ ወደብ ራሱ አሁን ላይ ወታደራዊ ደህንነት የተረጋገጠለት ወደብ ወይም ሚሊታራይዝድ ሴኩሪቲ ፖርት ተደርጎ ይጠቀሳል። ዓለም አቀፍ የጭነት ኩባንያዎች በሰሜናዊው የንግድ መስመር ያጡትን ዋስትና ደግሞ እዚህ እንዲያገኙ ያደርጋቸዋል። ይህ ደግሞ በንግድ መስመሮች ላይ የሚሰማሩ የባህር ኃይሎች ቁጥር እንዲጨምርና ቀጠናው የዓለም ሀያላን ሀገራት የደህንነት ትኩረት ማዕከል እንዲሆን ያደረገው ሆኗል። የወደፊቱ የዓለም ንግድ እጣ ፈንታው የሚወሰነው ወደቦቹ ባላቸው የመሰረተ ልማት አቅም ብቻ ሳይሆን በሚሰጡት የወታደራዊ ደህንነት ዋስትና ጭምር ነው። የሆርሙዝ ቀውስ ያስገደደው ይህ አዲስ እውነታ እንደ ኢትዮጵያና ኬንያ ያሉ ሀገራት የንግድ መስመሮቻቸውን ደህንነት ለመጠበቅ ከዓለም አቀፍ ኃይሎች ጋር በወታደራዊ ዘርፍ ይበልጥ እንዲተባበሩ በር የሚከፍት ሆኗል። ንግድ አሁን ላይ የኢኮኖሚ ጉዳይ ብቻ አይደለም፣ የከፍተኛ ወታደራዊ ስትራቴጂ አካልም ነው። በአጠቃላይ የደህንነት ዋስትና የሌለው የንግድ መስመር ህልውና እንደማይኖረው የሆርሙዝና የላሙ ወደብ ወቅታዊ ሁኔታዎች በተግባር የሚያስረዱን ይሆናል ማለት ነው። ዛሬ ላይ ቆመን እነዚህን ሁሉ ነጥቦች ስናያቸው ግን በመካከለኛው ምስራቅ የተቀሰቀሰው ወታደራዊ ግጭት የዓለምን የንግድና የፖለቲካ ካርታ ዳግም እየሳለ ስለመሆኑ የሚያጠያይቅ አይደለም። የሆርሙዝ ወሽመጥ በኢራንና በምዕራባውያን ኃይሎች መካከል የለየለት የጦር ቀጠና መሆኑ ዓለም ላለፉት 10 ዓመታት ስትመራበት የነበረውን የኢነርጂና የሎጂስቲክስ የበላይነት ማብቂያ መሆኑን ያበስራል። የኢራን የአየር መከላከያ ኃይል ዘመናዊ ጀቶችን መምታት መቻሉ አሜሪካ ጦርነቱ ረጅም ጊዜ ሊወስድ እንደሚችል የሰጠችው ፍንጭ ዓለም ወደ አዲስና ያልተረጋጋ የኃይል ሚዛን ወይም ኒው ወርልድ ኦርደር እየተሸጋገረች መሆኑን የሚያሳይ ነው። ይህ ለውጥ ደግሞ የዓለምን የኢኮኖሚ ማዕከልነት ከባህረ ሰላጤ ወደ ደቡባዊ የንግድ መስመሮች እያዞሩ ነው የሚገኘው። ይህ ወደፊት ትንበያ የሚያሳየን እንደ ላሙ ያሉ ወደቦችና እንደ ላፕሴት ያሉ ኮሪደሮች ለቀጣዩ የዓለም ኢኮኖሚ የጀርባ አጥንት እንደሚሆኑ ነው። የሆርሙዝ ወሽመጥ የደህንነት ዋስትና ማጣቱ ዓለም አቀፍ የንግድ ኃይሎች ከባህረ ሰላጤው ጥገኝነት ወጥተው ወደ ምስራቅ አፍሪካና ወደ ህንድ ውቅያኖስ አማራጮች ፊታቸው እንዲያዞሩ ያስገድዳቸዋል። ይህ ደግሞ በምስራቅ አፍሪካ ቀጠና ያሉ ሀገራት በተለይም እንደነ ኢትዮጵያ የመሳሰሉ ግዙፍ ሀገራት በዓለም አቀፍ ፖለቲካና ኢኮኖሚ ውስጥ ያላቸውን ሚና ከፍ እንዲል ያደርገዋል። ወደፊት የሚኖረው የዓለም ስርዓት የንግድ መስመሮችን ወታደራዊ ደህንነት ማረጋገጥ በሚችሉና አማራጭ የሎጂስቲክስ መረብ በዘረጉ ኃይሎች የሚወሰን ስለሚሆንም እንደነ ኢትዮጵያ ያሉ ሀገራት ከፍተኛ ሚና ይኖራቸዋል ተብሎ ይጠበቃል። ለዚህም ነው አሁን የሚታየው ቀውስ ለምስራቅ አፍሪካ ሀገራት ታሪካዊ እድል የሚሰጥ በር የከፈተ ነው የተባለው። የባህረ ሰላጤው አለመረጋጋት በቆየ ቁጥር የላፕሴት ኮሪደር ለዓለም አቀፍ የንግድ ህልውና ያለው ፋይዳ እየጨመረ ይሄዳል። ይህ ደግሞ ቀጠናው በኢኮኖሚ እንዲተሳሰርና በዓለም መድረክ ላይ የራሱን ድምፅ እንዲያሰማ እድልን ይሰጠዋል። በአጠቃላይ ግን የሆርሙዝ ወሽመጥ መዘጋት የአንድ ዘመን ማብቂያ ተደርጎ የሚወሰድ እንኳን ቢሆንም ለአፍሪካ ቀንድና ለደቡባዊ የንግድ መስመሮች ግን አዲስ የልማትና የጂኦፖለቲካ የበላይነት መጀመሪያ ሊሆን ይችላል። ዓለም አቀፍ ግንኙነቶች አሁን ካሉበት ግጭት ወጥተው ወደ አዲሱና አስተማማኙ የንግድ ስርዓት እንዴት እንደሚሸጋገሩ የሚወሰነው ዛሬ በላሙና በአካባቢው በሚወሰዱ ስትራቴጂካዊ እርምጃዎች መሰረት በማድረግ ስለመሆኑ የወጡት መረጃዎች ያሳዩናል በማለት የዕለቱን ልዩ ጥንቅራችን እዚህ ላይ እንቋጫለን። አብራችሁን በመቆየት ስለተከታተላችሁን እጅግ አድርጌ ያመሰግናለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ ለማለት እወዳለሁ። በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘው። ሰላም።